ሰላም ኢራን አጣብቂኝ ውስጥ ገብታለች። እንግዲህ ኢራን አጣብቂኝ ውስጥ የገባችበት ምክንያት እና ፕሬዚዳንት ዶናልድ ትራምፕ በሀገሪቱ ውስጥ የተቀሰቀሰውን ተቃውሞ ተከትሎ ጥቃት መሰንዘር ስለፈለጉ ወይም ደግሞ በዛ ልክ ሀሳባቸውን እያጠናከሩ መምጣታቸው ነው። ከቬንዙዌላ ጋር በተገናኘ ደግሞ የተለያዩ ሀሳቦች እየተነሱ ባሉበት ሰዓት እንደዚሁ ፕሬዚዳንት ዶናልድ ትራምፕ የእስራኤልን ፖለቲከኞች በተለያየ አጋጣሚ እንግዲህ ኢራን ላይ ጥቃት ለመሰንዘር እድል ለማግኘት በሩ ተከፍቶላቸዋል። ምክንያቱም ኢራን ውስጥ ለመግባት እነ ፕሬዚዳንት ዶናልድ ትራምፕ ይህን ሰበብ ሊያደርጉ ይችላሉ ተብሏል። በኢራን ተቃዋሚዎችና በጸጥታ ኃይሎች መካከል ተጨማሪ ግጭት መፈጠሩ፣ የሰዎች ህይወት ደግሞ በተደጋጋሚ መቀጠፉ ይህን ነገር እነ ፕሬዚዳንት ዶናልድ ትራምፕ ከሰብአዊነት አንጻር ምክንያት አድርገው ለመግባት ይሞክራሉ። እነ ሲአይኤ እንግዲህ እነ ሞሳድ በዚህ ላይ እጃቸው ላይኖር አይችልም። ምክንያቱም አንዳንድ ጉዳዮች ላይ እጅን አጣጥፎ መቀመጥ አይቻልም። የዓለም ፖለቲካም ስርዓቷም አውዷም የሚፈቅደው አይደለምና ትንሽ አስቸጋሪ ነው። በአሜሪካ እንግዲህ እንደዚህ አይነት አሜሪካ በጣም አግሬሲቭሊ በተለያዩ አቅጣጫዎች በተለያዩ የዓለም ጠጎች በዛው በላቲን አሜሪካን በመካከለኛው ምስራቅ ኢራን በተመለከተ የምትከተላቸው እርምጃዎች ትንሽ አስቸጋሪ በመሆኑ ለእነዚህ መፍትሄ መስጠት አለባት ተብሎ ቢታሰብም ዓለም መፍትሄ መስጠት እንደማችል ብዙ ማሳያዎችን እየተመለከትን ይገኛልና ፕሬዚዳንት ዶናልድ ትራምፕ ደግሞ በአንዳንድ ጉዳዮች ላይ አሁን ተወጥረው ባሉበት ሰዓት ደግሞ ኢራን በራሷ መንገድ ጎል ውስጥ እንደገባች ነው የሚያሳየው። ምክንያቱም የኢራን ፖለቲከኞች ከአሜሪካ ጋር ኦፍኮርስ ሰጣ ገባ ውስጥ ናቸው። ከአሜሪካ ጋር ምንም የሚያግባባቸው አንዳች ነገር እንደሌለ በተደጋጋሚ ይናገራሉ። ያ ሆኖ ሳለ እንግዲህ በዚህ በሁለት ምክንያቶች በኑሮ ውድነትና ያው በከረንሲ ዋጋ መግዛት አለመቻል አማካኝነት በሱ የተጀመረው ውጥረትና ጦርነት ወይም ደግሞ እንቅስቃሴ እዛው ሀገር ውስጥ የተጀመረው ፕሮቴስት ሰፍቶ ዓለም አቀፋዊ አንድምታ እንዲኖር ተደርጓል። ምክንያቱም ሰበብ ነው የሚፈለገው። አሁን 6ኛ ቀናቸውን ይዘዋል ኢራናውያን ተቃውሞ ከገቡ ወይም ደግሞ መቃወም ከጀመሩና ይችኛዋን ደግሞ እነማን እንደሚጠቀሙባት ይታወቃልና ኢራን በሚገርም ሁኔታ የውጭ ጉዳዮቿን ከዚህ ከኒውክሌርና ከሚሳኤል ግንባታ ጋር በተገናኘ ትንሽ ጥያቄዎችን ይነሳባት ነበረ። በምዕራቡ ዓለም በተለይም ደግሞ በአሜሪካ ከፍተኛ ጫና ነበረባት። ናት ኦንሊ ኢስሪ በሚባሉት በአሜሪካን ብቻ ሳይሆን ኢስሪ በሚባሉት እንደነ ጀርመን፣ ብሪታንያና ፈረንሳይ ባሉ ሀገራት ሶስቱ የአውሮፓ ግዙፍ ሀገራት ማለት ነው። በኢኮኖሚም በምጣኔም በፖለቲካም በሁሉም ነገር ጫና መፍጠር በሚችሉት ኃይላት ልክ በዛ ልክ ስትታማ ነበረና አሁን ደግሞ እንደምታውቁት ኢራንም ከእስራኤል ጋር ያለችበት ግንኙነት ይታወቃል። ወደ ውጥረት የተቃረበ ነው። ኔታንያሁም ለመምታት ዝግጁነት እንዳላቸው ይታወቃል። ከዛ አንጻር እንግዲህ ሁለት አይነት ጦርነትን መዋጋት ይቻላል ወይ? ለዛውም በተለያየ አጋጣሚ በማዕቀብ በኢኮኖሚ ከምዕራቡ ዓለም በመገፋት የደቀቀ ሀገር የውስጥ አንድነት አንዳንድ ጊዜ የውስጥ አንድነት ላይ ትኩረት ሲደረግ ውስጡ አንድ ከሆነ ከውጭ ያለውን ለመቋቋም ያግዛል። ግን አሁን ከውጭም እየተገፉ ከውስጥም እየተገፉ በጣም አስቸጋሪ ነውና አያቶላ አሊ ኻሜኒ መፍትሄ ይሰጣሉ ተብሎ ይታሰባል። ግን አሁን ያለው ውጥረት ግን እጅግ አስቸጋሪ ነው። ምክንያቱም ኢራን ውስጥ ያለውን ተቃውሞ ተጠቅመው እነ ሞሳድና ሲአይኤ ገቡ የሚሉ መረጃዎችን እየተመለከትኩ ነበርና የገቡት የት ነው? ኢራን ፖለቲካ ውስጥ ነው። እና ብዙ ጥያቄዎች አሉ። በተባበሩት መንግስታት ድርጅት ኢራን አሜሪካ ምክንያት አድርጋ በኢራን ፖለቲካ ውስጥ በቴህራን ፖለቲካ ውስጥ ለመግባት ፍላጎቱ ካላት እኛ እርምጃ እንወስዳለን፣ የትኛውንም ቤዝ በመካከለኛው ምስራቅ ያለውን እንመታለን እያሉ ነው ኢራኖች። ያ ማለት እንግዲህ ኢራኖች በሁለት መንገድ ጫና ውስጥ ገቡ። በውስጥ ያለው ህዝቡ ከተቃወማቸው እንግዲህ የኢራን ፖለቲከኞች ማለት ነው እና አያቶላ አሊ ኻሜኒ እጅግ አስቸጋሪ ሊሆንባቸው ይችላል ነው። የተባበሩት መንግስታት ድርጅትም ደግሞ አንድ በኢራን የተቃውሞ ሰልፍ ላይ 8 ሰዎች ህይወታቸውን አጥተዋል የሚል መረጃ ወጥቷልና ይሄ ደግሞ ስጋት ገብቶኛል የሚል ሀሳብ ለማንሳት ሞክሯል። እንዴት ነው ሊል የማይችለው ነው ኦፍኮርስ። ምክንያቱም ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነት ምክንያትን ነቅሰው ማውጣት ይፈልጋሉና ይሄ እንደ ብሬኪንግ ኒውስ ነው ለእነሱ የሚቆጠረው። ሰው የመንግስታቱ ድርጅትን በዛ ልክ ነው እየሄደ ያለውና ልዩ ራፖርተር ማይ ሳቱ ናቸው በተቃውሞ ሰልፍ ወቅት ህይወታቸውን ካጡ 8 ሰዎች መካከል እንግዲህ በዛ ብዙ ጥያቄዎች ሊያስነሱ የሚችሉ ናቸው። ምክንያቱም ስጋት አለኝ የሚል ሀሳብን እንደዚሁ ለማንሳት የሞከሩበትን አጋጣሚ ስለፈጠረ ነውና የተባበሩት መንግስታት ድርጅት በዚህ ልክ በኢራን የተካሄደ የሚገኘውን ህዝባዊ ተቃውሞ ቀጥሎ መዋሉ እንግዲህ
ብዙ ጥያቄዎችን እንዲያነሳና በተለያየ መንገድ ለማየት ሞክሯልና የኢራን መንግስት ተቃውሞዎችን ለመቆጣጠር እርምጃ መውሰዱን እንደሚቀጥልን በግልጽ አስቀምጧል። እንግዲህ ኢራን ህዝባዊ ተቃውሞውን ፖሊስ በውጭ ወራሪዎችና የሀገር ውስጥ ቅጥረኞች ወይም ቅጥረኛ ኃይሎች የተለያዩ ስራዎችን በመስራት እንደዚሁ ጫና ለመፍጠር ይሞክራሉ የሚል መግለጫ ነው ያወጣው። የኢራን ፖሊስ እንግዲህ ዋና አዛዥ አህመድ ሬዛ ራዳን ናቸው እንዲህ ያሉት በሀገር ውስጥ መገናኛ ብዙኃን በኩል መግለጫ ሰጥተዋል። የጠላቶች የብጥብጥና የመከፋፈል እንቅስቃሴ እየከሸፈ ነው በሚል ሀሳባቸውን ለመስጠት ቢሞክሩም እና እንግዲህ ይሄኛውን ሰበብ ተጠቅመው እነ ሞሳድ መግባታቸው አይቀርም ተብሎ የሚታሰባልና ኢራን በውስጥ ጉዳዩ አሜሪካ ጣልቃ እንዳትገባ ብታስጠነቅቅም ግን ፕሬዚዳንት ዶናልድ ትራምፕ ንጹሐንን እንጠብቃለን የሚል ምክንያት ይሄ በጣም ጥሩ ምክንያት ነው በነገራችን ላይ ለነ ፕሬዚዳንት ዶናልድ ትራምፕ ምክንያቱም ከኒክሌር እና ከሚሳይል ግንባታ ጋር በተገናኘ ትራምፕም ኔታንያሁም ጥያቄ ስላላቸው አሁን ተመችቷቸዋልና ሞሳድ ምን ይሰራል ነው እንግዲህ በዚህ ውስጥ እንግዲህ ፕሬዚዳንት ዶናልድ ትራምፕ ንጹሐን ህይወታቸውን እያጡ የሚቀጥሉ ከሆነ ዋጋ እናስከፍላቸዋለን የኢራን ፖለቲከኞች የሚል ሀሳብ ነው የሰጡት። የኢራን ሁለንተናዊ መሪ አያቶላ አሊ ሀምኔ ከፍተኛ አማካሪያቸው በኢራን ጉዳይ ጣልቃ መግባት የሚሞክር የትኛውም ኃይል በመካከለኛው ምስራቅ ውስጥ ከፍተኛ ቀውስ ይከሰትበታል በማለት እንደዚሁም ደግሞ መካከለኛው ምስራቅም ጫና ውስጥ ይገባል የሚል ሀሳብ ሰጥተዋል። እንግዲህ የኢራን ተቃዋሚ ሰልፈኞችን ህይወት መቅጠፍ የሚቀጥሉ ከሆነ አያቶላዎቹ ዋጋቸውን ያገኛሉ በሚል ፕሬዚዳንት ዶናልድ ትራምፕም እንደዚሁ ሀሳብ ሰጥተው ነበረና በእንደዚህ አይነት የፖለቲካ መንገዶች ውስጥ በቀላሉ እጁን አጣጥፎ የሚቀመጥ ኃይል አለ ማለት ከባድ ነው። ምክንያቱም ኔታንያሁ ያላቸው ፍላጎት የሚታወቅ ነውና ፕሬዚዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ያለውን እድል ሊጠቀሙበት ይችላሉ ማለት ነው። በኢራን ውስጥ ከዚህ በፊት የሰኔው 12 ቀናቱ ጦርነት ኢራናውያን አንድ ሆነው ነበረ ሁለቱን ሀገራት ለመማከት የሞከሩትና በትክክልም ማሳክተው ነበረ። አሁን ባለው ሁኔታ ግን ያን የማያደርጉበት እድል ይፈጠራል። ምክንያቱም ያን የማያደርጉበት እድል የተፈጠረው ምንድነው? ውስጥ ላይ ያለውን ፖለቲካ ማረጋጋት አልቻሉም። ያልቻሉበት ምክንያት ህዝቡ አንደኛ ብዙ ጉዳት አለበት። የስልጡን ፐርሺያ ህዝብ፣ የፋርስ ህዝብ፣ ስልጡን የነበረው ህዝብ ትንሽ ይሄ ሪሊጂየስ አስፔክት ለመስጠት በመሞከራቸው አማካኝነት ፈተናቸውን አብዝተውባቸዋልና ምንድን ነው የሚለው ትንሽ አስቸጋሪ ሆኖ ይገኛል። ምክንያቱም እንደዚህ አይነት ሁኔታዎችን በቀላሉ መፍትሄ መስጠት ሲቻል እያወሳሰቡ ቀጥለው የሎንግ ተርም የሆኑ ችግሮችን ሊያመጡ ይችላሉ ተብሎ ይታሰባልና ፕሬዚዳንት ዶናልድ ትራምፕ ደግሞ በጣም ኢንሳይድ የእነሱ ፖለቲካ ውስጥ ለመግባት ፍላጎት እንዳላቸው የሚጠቁም ነውና ብዙ ሁኔታዎች ወይም ደግሞ ከዚህ ቀደም የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ማይክ ፖምፒዮ አሁን ጎብዘዋል፣ በጣም ኢራናውያን ትክክል አድርገዋል የሚል ሀሳብ እስከ መስጠት ደርሰዋልና በዚህ ሁኔታ ውስጥ ያለውን ሁኔታ ለመጠቆም የሚያሳዩ ብዙ መረጃዎች ሊወጡ ይችላሉ። ግን ፕሬዚዳንት ዶናልድ ትራምፕ ብዙ ሁኔታዎችን እያዩ ወይም ደግሞ የዩኤስ ጥቃት ተጠናክሮ ሊቀጥል እንደሚችል የሚያሳዩ መረጃዎች እየወጡ ናቸውና እንደዚህ አይነት ሁኔታዎችን የኢራን ፖለቲከኞች ደግሞ በቀለል አድርገው እንደማይመለከቷቸው እያሳዩ ነውና ምንድን ነው የሚለውን ዲሲሲቭ የሆነ ኮምፕሬሄንሲቭ የሆነ ሪስፖንስ ለየትኛውም ጥቃት ምላሽ እንደሚሰጥ እንትን ነውና ዴስፐሬሽኖች በስተዋል። ኢራን አንረስቱ ትራምፕ እንግዲህ ምንድን ነው ያሉት? ትራምፕ በትክክልም ይችን ነገር ሊጠቀሙባት እንደፈለጉ የሚያሳየው በዚህ ጉዳይ ላይ እጃቸውን አጣጥፎ እንደማይቀመጡ ህዝቡን ለመጠበቅ እየሞከሩ ይገኛል። ትራምፕ እንግዲህ የአይአርጂሲ የኢስላማዊት ሪፐብሊክ ኢራን ሪቮሉሽነሪ ጋርድ ወይም ደግሞ አብዮታዊ ዘብን በተመለከተ ሀሳብ ሲሰጡ ራስን በራስ መጠበቅ የሚል አይነት ነው እንግዲህ ስቴትመንት አውጥተዋል። ስቴትመንቱም እንግዲህ የአይአርጂሲ ሰዎች ስቴትመንት ሲያወጡ እናንተ በምትፈልጉት ልክ ሳይሆን እኛ በምንፈልገው ልክ ነው ልንዋጋችሁ የምንችለው የሚል ሀሳብ ነው የሰጡት። ግን እነ ፕሬዚዳንት ዶናልድ ትራምፕ ደግሞ እንደዚህ አይነት ጉዳዮችን የሚያዩበትን መነጽር ማስተካከል እንዳለባቸው ይነገራልና ሞሳድ በኢራን ውስጥ በዚህ ፕሮሴስ ውስጥ ሊኖርበት እንደሚችል ይነገራል። ኦፍኮርስ ላይኖር አይችልም። አሁን እስራኤል ጥቃት የምትሰነዝር ከሆነ በትክክል ሁለት ነገሮች ሊፈጠሩ ይችላሉ። አንደኛ ለምን ጥቃቱን ሰነዘረችብን በሚል እልህ ተነሳስተው ኢራናውያን አጌንስት ኢራን
አጌንስቱ እስራኤል ሊወጡ ይችላሉ ወይም ደግሞ በሌላ መልክ በሌላ አቅጣጫ እንትን ሊሉ ይችላሉ ተብሎ ይታሰባል። እና የእስራኤል ሞሳድ ቴልስ ኢራንያን ፕሮቴስተርስ ዊ አር ዊዝ ዩ የሚል ሞሳድ ከኢራናውያን ጎን ነኝ የሚል ሀሳብ ሰጥቷል። እና የእስራኤል እንግዲህ ሞሳድ ማለት ያው የምታውቁት ነው በዓለማችን ላይ በጣም ከባድ ውስብስብ ኦፕሬሽኖችን በመስራት በፖለቲካው መንገድም ሆነ በተለየ አጋጣሚ ብዙ ጉዳዮችን በመቆጣጠር የሚታወቅ ወይም ደግሞ ዓለም ላይ ያሉ አስቸጋሪ ሁኔታዎችን በስለላ በጣጥሶ በመግባት መረቡን በጥሶ በመግባት የሚታወቅ ኃይል ነውና እንዲያውም አይሁዶችን በሁለተኛው የዓለም ጦርነት ናዚ ጀርመን ሲያሰቃያቸው የነበረውን ሁሉ ከሱ ጋር አብሮ የሰሩ ሰዎችን ሁሉ እያመጣ አንዳንዱን ለፍትህ አንዳንዱን ደግሞ እዛው ህይወቱን በመቅጠፍ የነበረው ሚና ሞሳድ ይታወቃልና ትልቅ ወይም ደግሞ ዓለም ላይ ውስብስብ ኦፕሬሽኖችን በማድረግ የሚታወቅ ነው ማለት ነው። እና ከዚህ አንጻር ነው urging Iranians to press on with protests, saying it was supporting them on the ground as demonstrations spread in capital Tehran and other Iranian cities. በተለያዩ የኢራን ከተሞችና በዋና ከተማዋ ቴህራን የተለያዩ እንቅስቃሴዎች ሲደረጉ እዛ ላይም እንግዲህ እኛ እናንተ ጋር on the ground አብረናችሁ ነው የሚል ሀሳብ ነው የሰጡትና ሞሳድ በትክክል የኢራን ፖለቲካ ውስጥ ገባ። go out into the streets together አንድ ላይ ውጡ ከዛ the time has come ጊዜው መጥቷል we are with you እኛ እናንተ ጋር ነን በሚል ሞሳድ በኤክስ ገጹ ላይ ጽፏል። እስራኤል አርሚ ሬዲዮ ነው ይሄን እንግዲህ ባለፈው ረቡዕ አጋማሽ ላይ ይፋ ያደረገው not just from a distance or through words we are also with you on the ground። በጣም በሚገርም ሁኔታ ምንድነው ያሉት እኛ ከርቀት ወይም ደግሞ በቃል አይደለም እናንተ ጋር ነን ስንላችሁ እኛ መሬት ላይ እናንተ ጋር ነን። ስለዚህ ያ ማለት ምንድነው ሞሳድ is in ቴህራን ማለት ነው። ሞሳድ ቴህራን ውስጥ አለ ማለት ነው። on the ground ሲሉ በቃ on the ground እዛው እኛ እናንተን ከጎናችሁ እናግዛለን ስንላችሁ እንደ ሌሎች በጋዜጣዊ መግለጫ ወይም ደግሞ በቃላትና በተለያየ እንትን ሳይሆን በግልጽ ምንድነው የሚለውን ልንነግራችሁ ነው የሚለውን ሀሳብ ለመስጠት ሞክረው ነውና protest that began on Sunday ባለፈው እሁድ ነበረ ሳምንት ሊሞላው ነው። በነገራችን ላይ ቴህራን shopkeepers railing against ከሱቅ ነው የተጀመረው። እንደምታስታውሱት እንዴትና ከምን ተጀመረ የሚል ጥያቄ ለምታነሱ ሰዎች ከሱቅ ነው የተጀመረው። ከሱቅ ተጀምሮ ጥያቄው የተባባሰ ጥያቄው እየበረታ ሄዶ እንደዚህ ሀሳቦች ላይ ደረሰ ማለት ነውና አንዳንድ ሁኔታዎች ተወሳስበው ሊቀጥሉ እንደሚችሉ ያሳያል። እንግዲህ shopkeepers rallying against Iran's worsening economy have spread to other cities during ይሄ ትንሽ students as well በሱቅ ላይ የተጀመረው እንግዲህ ያው ኑሮ ውድነቱም አለ ኢኮኖሚው ልክ አይደለም ብዙ ጥያቄዎችን በማስነሳታቸው ሱቅ ላይ የተነሳው ጥያቄ በሌሎች አካባቢዎችም እንዲስፋፋ ተደርጓል። ተማሪዎች ድረስ እንዲደርስ ሆኗል። እንግዲህ ራያሉ ይሄ ፕሮቴስቱ ብዙ ጥያቄዎችን ሊያስነሳ የሚችል ነው። አገሪቱ ዩኤስ ዶላር እንደ አዘር ወርልድ ከረንሲዎቹ አንጻር ሲመለከት ትንሽ የአገሪቱ እንትን ሪያል የኢራንን ሪያል ትንሽ ቀንሷል። ትንሽ ሳይሆን ብዙ ቀንሷልና ከዛ አንጻር ነው እንግዲህ the apple also came after talk this week between Israel Prime Minister Benjamin Netanyahu and US President Donald Trump, following which Trump warned Iran of fresh strikes if it rebuilds nuclear or ballistic missile የሚል ሀሳብ ነበረን። ያ ማለት ምንድነው ኔታንያሁና ፕሬዚዳንት ዶናልድ ትራምፕ ኢራን አዳዲስ የኒውክሌር ፕሮግራሟ ላይ ድጋሚ ከመጣች ወይም ደግሞ ድጋሚ እሱን ሪስታርት ካረጋችና የሚሳይል ግንባታውን አጠናክራ የምትቀጥል ከሆነ በዚህ ልክ ጥቃቱን እንደሚሰነዘርባት ተወቅ የሚል ሀሳብ ነው። እና በዚህ አጋጣሚ ደግሞ እንግዲህ የሆኑ አንዳንድ ሁኔታዎችን እያመቻቹ ባሉበት ሰዓት በዚህ ልክ ደግሞ ህዝቡ ለተቃውሞ ወደ ጎዳና ወጣ ነው ጉዳዩና ኢራን which does not recognize እስራኤልን እውቅና አትሰጣትም እና ትንሽ የተወሳሰበ ጉዳይ ነው በዓለም ፖለቲካ አውድ ውስጥ እየፈጠረ ያለውና ይሄን መፍትሄ መስጠት የሚያስፈልጋቸው የኢራን ፖለቲከኞችን ብቻ ሳይሆኑ የተለያዩ የፖለቲካ አቅም ያላቸው ሰዎች አንድ ላይ ሆነው መስራት አለባቸው። ኢራን እንግዲህ መግለጫ ብትሰጥ ኢራን አንዳንዴ ማሳሰቢያ ብትሰጥ ለመንግስታቱ ድርጅት ክስ ብታቀርብ ሬክለስ የሆኑ ትሬቶች ናቸው የሚፈጠርባትና ሌተር ቱ ዩኤን ቺፍ ለመንግስታቱ ድርጅት ደብዳቤ ጽፋለች ለዩኤንኤስሲ ማለት ነው። ዩናይትድ ኔሽንስ ሴክሬታሪ ካውንስል የሚባለው ሴክሬታሪ ካውንስሉ
ትራምፕ will intervene if Tehran violently suppress protesters የማለት ኢራን ፕሮቴስተሮችን ወይም ደግሞ ተቃዋሚዎችን ጫና ውስጥ ማስገባቷን የምትቀጥል ከሆነ ዋጋዋን ትከፍላለች ወይም እንገባለን የሚል ሀሳብ ነው የሰጡት እና ከዚህ አንጻር እናንተ ምንድነው የምታዩት የሚል ጥያቄ ነው ያቀረቡት። ኢራን የመንግስታቱ ድርጅት አምባሳደር አሚር ኢራቫኒ ለመንግስታቱ ድርጅት ሴክሬታሪ ጄኔራል ያ ማለት ለአንቶኒዮ ጉተሬስ ደብዳቤ ጽፈዋል። ለእሳቸው ብቻም አይደለ ለሴክሬታሪ ካውንስል urging them to condemn unlawful trade ቴህራን እንግዲህ ከአሜሪካ በተለይም ከፕሬዚዳንት ዶናልድ ትራምፕ አስተዳደር የሚመጣባትን ዛቻና ስጋት በተመለከተ አንዳች ነገር አድርጉ የሚል ሀሳብ ነው የሰጡት። እንግዲህ the letter sent on Friday came hours after Trump said the US was locked and loaded and ready to go if any more protesters were killed in ongoing demonstrations in Iran over the cost of living. ምንድነው ይሄ? በቃ ትራምፕ የሆነ ጉዳይ ከተፈጠረ የሆነ ነገር አንድ አረንጓዴ ምልክት ካዩ በኋላ አንድ ሁለት ሳንል ቀጥታ ኢራን ውስጥ እንገባለን ነው። ስለዚህ በጣም ይሄኛው ትንሽ ምንድነው የሚለው ብዙ ሰዎች በጣም በጭንቀት የሚመለከቱት ሆነዋልና ይሄኛው ሎክድ ኤንድ ሎድድ ማለት በጣም ዝግጁነታቸው ምን ያህል እንትን እንደሆነ ነው የሚያሳየው እና በዛ ልክ መፍትሄ ልንሰጣቸው እንችላለን የሚል ሀሳብ ነው የሰጡት። እንግዲህ ኢራቫኒም በመንግስታቱ ድርጅት የኢራን አምባሳደር ምንድን ነው የሚያወሩት መጠንቀቅ አለባቸው የሚል ሀሳብ ሰጥተዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እና እንደዚሁም ደግሞ የዩኤንኤስሲ ባለ 15 አባላቱ ባለ 5 ቋሚ የጸጥታው ምክር ቤትና ባለ 10 ተለዋጭ ማለት ነው በጠቅላላ ባለ 15ቱ የትራምፕን ግዴለሽ ንግግር መፍትሄ ሊሰጡት ይገባል። ፕሮቮካቲቭ ነው ወይም ደግሞ ጸባጫሪ ነው የሚል ነው። የመንግስታቱ ድርጅትን ቻርተር ይጥሳል የሚል ሀሳብ ነው የሰጡትና any attempt to incite, encourage or legitimize internal unrest as pretext for external pressure or military intervention is a gross violation of the sovereignty, political independence and territorial integrity. ራይት ባጭሩ ልንገራችሁ። ይሄ ማለት ምንድነው ያሉት ኢራቫኒ በመንግስታቱ ድርጅት የኢራን አምባሳደር የተለያዩ ችግሮች አሉ በሚል ምክንያትና የተለያዩ ቀውሶች አሉ በሚል ምክንያት በሀገር ውስጥ አንድ አለመረጋጋት አለ በሚል ምክንያት እንደ ፕሪቴክስት እንደ ቅድመ ሁኔታ በመጠቀም ወታደራዊ ጣልቃ ገብነትን ለመጠቀም እንደ አሜሪካ ያሉ ሀገራት መሞከራቸው የዓለም አቀፉን ሕግ የሚጥስ ነው፣ አግባብ የሌለው ነው የሚል ሀሳብ ነው የሰጡትና ብዙ ሁኔታዎችን ትንሽ ከስጋት መልክ እያዩ ይገኛል። የፕሬዚዳንት ዶናልድ ትራምፕና የአያቶላዎቹ አካሄድ በተለይም አያቶላዎቹ የሚሰጧቸው መግለጫዎች እጅግ አስቸጋሪ የሆኑ መጥተዋል። ምክንያቱም አሁን ብቻቸውን የመቆም ፍላጎትም የላቸው። በተለያየ አውድ ውስጥ እነ ሩሲያ አብረዋቸው ሊቆሙ ይችላሉ ተብሎ ይታሰባል። ግን እነ ሩሲያም ቢሆኑ ተወጥረዋል፣ በራሳቸው ጉዳይ ተወጥረዋል፣ በቬንዙዌላ ጉዳይ ላይ ተወጥረዋል። ከአሜሪካ በተቃራኒ ከቆሙ ኃይሎች ጋር እንደው ለመፋለም በሚመስል መንገድ የተለያየ አጋጣሚ ስለተወጠሩ ላይደርሱላቸው እንደሚችሉ ይታወቃል። ግን ኢራናውያን ደግሞ ይታወቃሉ በሀገራቸው ፖለቲካ ላይ እንደው በቀላሉ ውጥረት ውስጥ ይገባሉ ተብሎ ባይታሰብም ግን አንዳንድ ሁኔታዎችን መፍትሄ መስጠት ካልተቻለ እና አያቶላ አሊ ኻሜኒ ፈተናው ሊበዛባቸው እንደሚችል ሳይታለም የተፈተነውና አንዳንድ ጉዳዮችን ከዚህ አንጻር ለማየት የሚሞክሩ አሉ። እንዳልኳችሁ ግን እነዚህ በጣም ቁልፍ ጉዳዮች እየተነሱ ባሉበት ሰዓት ፕሬዚዳንት ዶናልድ ትራምፕ የሚሰጧቸው መግለጫዎችም ሆኑ የኢራን ፖለቲከኞች የሚሰጧቸው መግለጫዎች፣ መካከለኛው ምስራቅ ላይ ያለው ውጥረት፣ እነዚህ የጦር አዋጅ የመሳሰሉ ጉዳዮች የተለያየ ሂሳባዊ ስሌቶችን ታሳቢ ሊያደርግ የሚችል በመሆኑ አንዳንድ ሁኔታዎችን እንደዚሁ በጣም ለመፍትሄ መስጠት መስራትና መፍትሄዎችን ደግሞ አግባብ ባለው መንገድ ማየት እንደሚያስፈልግ ይነገራል። ግን ብዙ ጉዳዮች ውስብስብ እየሆኑ መጥተዋል። ግን ፕሬዚዳንት ዶናልድ ትራምፕም በኢራን ፖለቲካ ላይ ሞሳድም በኢራን ፖለቲካ ላይ የመግባታቸው ጉዳይ ሳይታለም የተፈታ ነው። ኢራናውያን በተለይም አያቶላዎቹ ለእንደዚህ አይነት ጉዳዮች መፍትሄ መስጠት ካልቻሉ አስቸጋሪ ስርዓትና አውድ ውስጥ ሊሆኑ እንደሚችሉ ሳይታለም የተፈታ ነው። ግን አንዳንድ ሁኔታዎችን በተለየ መንገድና እንደዚሁም ደግሞ በጎ ተደርገው ሊታሰቡ ይችላሉ ተብሎ ይወሰዳል። ግን ውጥረቶች መልካቸውን መለወጣቸው ደግሞ ግልጽ ነውና ፕሬዚዳንት ዶናልድ ትራምፕ አንዳንድ ሁኔታዎችን እሳቸው ብቻ በሚያዩበት መነጽርና መንገድን ብቻ ሳይሆን የዓለም ፖለቲካ ስርዓት በሚፈልገው ዓለም በምታነሳው ጥያቄ አግባብነት መሰረት ሊቀጥሉ ይችላሉ ተብሎ ይታሰባል። ብዙ ሁኔታዎች ግን
ከአንዳንድ እኔም እንደ አይ ፐርሰናሊ ፕሪፈር በማላረጋቸው አማካኝነት ሁኔታዎች አማካኝነት ውጥረቶች መልካቸው ሊለውጡ ይችላሉ። ግን አንዳንድ ጉዳዮችን ማየትም አሁን እጅግ አስፈላጊ እንደሆነ ይነገራል። ፖለቲካሊ ግን አንዳንድ በቀላሉ የሚታዩ አይደሉም። ስለዚህ ፕሬዚዳንት ዶናልድ ትራምፕ ደግሞ የተለያዩ ሀሳቦችን ለማንሳት የሚሞክሩበት መንገድ እሳቸውም ደግሞ ካለው አሁን ዓለም ካለችበት የፖለቲካ ይሄ ስጋት አንጻር ለመፍትሄ የሚሰሩም ሰው መሆን እንዳለባቸው ይነገራልና አንዳንድ ጉዳዮችን በቀላሉ እንደማያቸው ቢያስቀምጡም ፖለቲካሊ ግን ማኒፕሌትድ የሆኑ ጉዳዮችን ማየት አያስቸግርም። ስለዚህ ኢራንና እንደዚሁም እንግዲህ የአሜሪካ ፕላስ ደግሞ የኢራን ኃይሎች ወደሆነ ጉዳይ ላይ ወደሆነ ውጥረት ላይ ሊገቡ እንደሚችሉ ማሳያዎች ተደርገው ሊወሰዱ ይችላሉ። ግን የኢራን ፖለቲከኞች በዚህ ልክ መፍትሄ አለ የለም ስለሚለው ደግሞ ማስቀመጥ እንዳለባቸው እየተነገረ ነው። ውድ ተመልካቾቻችን የተለያዩ ሀሳቦችን ማንሳት ትችላላችሁ። ለዛሬው እጅጉን አመሰግናችኋለሁ። ታንክ ዩ ቨሪ ማች